ሲሆን ሁልጊዜ ድል መተው ነው በቃ። የዛሬ ዓመትም በመስፍን ጊዜ ነበረ ይሄ በዓል ያከበሩት። በመስፍን ነው በማን ነበር ብቻ በሆነ ሰው እንትን ነው። እና ስራቸው ጨርሰው የሚፈልጉትን ሰው አስይዘው እስር ቤት ምናምን እንትን ብለው ሁሉ ነገር እነሱ በደስታ በዓል ሲያከብሩ አይተን ነበር። ዛሬም እንግዲህ ያንን አመት ደግመውታል። ዛሬም እንግዲህ ጠላቶች ወንጀለኞችን ከየትም ከየትም ብለው እንግዲህ በበዓል እንግዲህ ታውቃላችሁ ከአንድ ሳምንት በፊት ነው እንግዲህ የሚፈለጉ ሰዎችን እስር ቤት አስገብተው ምናምን በደስታ ያሉትና ከዚህ በላይ ደስታ ምንም የለም። የእውነት እነሱን የሚያይ ሰው ሁልጊዜ እነሱን የሚከታተል ሰው የሚሰሩት ስራ ድል መጥተው በሚፈልጉት ቦታ ላይ ተቀምጠው ስታዩ ከዚህ በላይ ደስታ የለም። እናት ዘመዶቻቸው በሙሉ አይደለም ቤተሰብ ይቅርና እኛ እንኳን የማናቃቸው እንደዚህ በሩቅ የምናውቃቸው ሰዎች ምን ያክል እነሱ ሲስቁ እኔ እንደኔ ከሆናችሁ ምን ያክል ውስጣችሁ እንደሚደሰት አውቃለሁ። እና የእነሱ ደስታ የሁላችን ደስታ ነው። እና ደግሞ ዛሬ ደግሞ በግና ስጦታ ደግሞ ስጦታ ሲሰጣቸው በጣም ደስ ብሎኛል። ይገባቸዋል፣ ሰርተዋል፣ ለፍተዋል። ከዚህ በላይ ለእነሱ የሚሰጥ አቅም ቢኖር የሆነ ነገር በቃ ማስታወሻ የማይንቀሳቀስ ነገር ሐውልት ነገር ቢሰጣቸው ራሱ እኔ በደስታ ነው እንትን የምለው። ግን ደግሞ ያው የአቅም ግዴታ ሆኖ ይሄን ደግሞ ማድረግ ያለበት ደግሞ የግዴታ መንግስት ካልሆነ ግለሰብም ይችላል። ከነገራችን ላይ በውጭ ዓለም ያለ ሰው ለእነሱ የሆነ ነገር ማድረግ እንችላለን፣ ያደርጋል፣ ይችላል ሰው። ግን ደግሞ ያው ቀንና ጊዜ ይፈልጋል። አንድ ቀን ደግሞ ይሄ ነገር ይሳካላቸዋል ብዬ ተስፋ አደርጋለሁ። የራሳቸው ህይወታቸው መስርተው ምናምን በደስታ የሚኖሩበት ቀን እንግዲህ በቅርብ ያድርገው እያለን እንግዲህ ለወንድሞቻችን እንመኝላቸዋለን። ለሰው በጣም ብዙ ነገር መስዋዕት ከፍለዋል። በጣም ብዙ ነገር ደርሶባቸዋል። እንግዲህ ያንን ሁሉ ተቋቁመው እዚህ ላደረሳቸው እግዚአብሔር ይክበር ይመስገን። ቀጣይ ደግሞ እንግዲህ ከዚህ በላይ እንደሚሰሩ አንጠራጠርም። ገና ብዙ ታሪክ ይሰራሉ። በጣም ብዙ ሰዎች ቤታቸውን ዘግተው የሚያለቅሱ በጣም ብዙ ያልታዩ ያልተነኩ እንትኖች አሉ ኢትዮጵያ ውስጥ። እኛ እንደዚህ ፊት ለፊት ሲመጣ ነው ችግሩ የምናየው እንጂ በየጓዳው በጣም ተወርቶ የማያልቅ ችግር ያለበት ሰው አለ በየጓዳው። እና እነዚህ ጀግናዎች ደግሞ እኛ ካበረታታናቸው እኛ አለን ብላችሁ ካልናቸው እነሱ በየእንትኑ እያንኳኩ እንግዲህ የተቸገሩትን ወገኖቻችን ለማገዝ እንግዲህ ዝግጁ ናቸው። እያያችሁ ነው እንግዲህ ቀንና ሌሊት ያለምንም እረፍት እየሰሩ ነው ያሉት። በመስከ መጨረሻም እንግዲህ የያዙት ስራም እንግዲህ ድል ሳይመቱ የቀሩበት አንድም ስራ የለም። ሁልጊዜም እነሱ እንዳሸነፉ ነው እንጂ ተሸንፈው አያውቁም። ምክንያቱም እነሱ የሚያሸንፉት እንግዲህ እውነትን ይዘው ነው የሚጓዙ። እውነት ሁልጊዜም እውነት ናት። ዘላለም ከነገራችን ላይ ታሞ ነበር እንዳያችሁት። እንግዲህ ቢያንስ ዛሬ እንኳን ትንሽ ቀና ብሎ ለበዓሉም ድምቀት ይሁን እናንተን ደስ ለማስባል ይሁን ብቻ ዛሬ ደህና ነው። እንደ ዛሬ እኔም እንደውም ፈርቼ ነበር። እሱ ትንሽ አሞት ስለነበረ ብዙዎቻችሁ የዘላለምን የዩቲዩብ ቻናል አዲሱን ዙላ የሚለውን አላወቃችሁትም ይመስለኛል። የብዙ ሰው ጥያቄ ልዑል ጋም ኮሜንት ስር እየጠየቃችሁ ነበር ስለ ዘላለም። ግን የራሱ ቻናል ከፍቶ እሱ እየሰራ ነው ያለው። አሁንማ ስንት ጊዜ ሆነው። እዛም ሄዳችሁ ማየት ትችላላችሁ። እንደ ላስታውሳችሁ ብዬ ነው። የማታውቁ ሰዎች ካላችሁ ዙላ ብላችሁ ሰርች ብታደርጉ ዙላ ስትሉ ግን በጣም ብዙ ሰዎች በስም ሞክሼ የከፈቱ ሰዎች አሉ። እንግዲህ የትኛው የዘላለም እንደሆነ ለማወቅ ደግሞ የማን ነው ቴዲ ጋ ነው ከማን ጋር ነው ያየሁት? ሊንክ ተቀምጦ ነበር። የማን ቤት ነው? የልዑል ነው ዱካሾ ላይ ይሆን የት ብቻ ያየሁበት ቦታ አለ። ስሙ ረሳሁት እንጂ እስኪ እነግራችኋለሁ። ኮሜንት ስር እጽፍላችኋለሁ አይቼ ከማን ቤት እንዳለ የዘላለም ቻናሉ ስም ማለት ነው።
እና ኮሜንት ስር ጽፍላችሁና እሱን አይታችሁ እየገባችሁ ወንድማችን ሰፕራይዝ አድርጉት። አሁን ደግሞ ትንሽ ታሟል እና አግዘው እላችኋለሁ። እንግዲህ በዓሉ ደመቅ ሸብረቅ አድርገው እያከበሩ ነው። በድል መልተው እንግዲህ ያው የበዓል ስጦታ ደግሞ እየተንበሻበሹ ነው። ይገባቸዋል። ይሄ ሲያንሳቸው ነው። ከዚህ በላይ የሚቻል ቢሆን ከዚህ በላይ ቢሰጣቸው ደስ ይለኛል። የእውነት ይሄ በጣም ለነሱ በጣም ትንሽ ነገር ነው። እነሱ ከሰሩት ስራ ከእነሱ ቀንና ሌሊት ያለምንም እረፍት በቤተሰብ በምን እንኳን እየመጡባቸው ተቋቁመው ይሄን ሁሉ ጊዜ የሰሩ ጀግና ናቸው እና ምንም ነገር ቢደረግላቸው ለነሱ ሲያንሳቸው እንጂ አይበዛባቸውም። እንግዲህ የዛሬ ዓመት ደግሞ በሰላም በጤና ያደረሰን እኛም በስደት ዓለም ያለነው ደግሞ ሀገራችን ገብተን ከቤተሰቦቻችን ሰብሰብ ብለን በዓልን እንደኔ መቼም ሁላችሁም ትጓጓላችሁ። በዓል ሲመጣ ቤተሰብ ናቸው በቃ ትዝ የሚሉኝ ከጎረቤት ከምሰብሰብ ብለን በተለይ ወደ ክፍለ ሀገር ያላችሁ ሰዎች እንደኔ ያው እኔ ክፍለ ሀገር ልጅ ስለሆንኩ ማለት ነው እና ሰብሰብ ብለው ሲያከብሩ ምናምን በዓሉ እንዴት እንደሚያምር እና ይሄው እንግዲህ ስንት ዓመት ሙሉ በዓልን በሰው ሀገር እያከበርን ነው ማለት ነው። አንድ ቀን ግን አይቀርም፣ እግዚአብሔር ያውቃል። እንግዲህ በተስፋ እንጠብቃለን። ቀጣይ ዓመት ደግሞ በሀገራችን ገብተን እንደምናከብር እናሳያችኋለን። ለዛሬው እንግዲህ ከካሜራ ጀርባ ሆነን ምንም አይነት በዓል ሳይመስልን እንደዚሁ እነሱን እነ ልዑልን እነ ዘላለምን እያየንን በተስፋ አለን። በዓልን እነሱ ሲያከብሩ እኛ ደግሞ ዝም ብለን እናያለን። ምንም ማድረግ አይቻልም። ምን ማድረግ ይቻላል ወገን? ያድርሰን፣ በቃ ያድርሰን። እነሱ ራሱ ደስተኛ ሆነው ስላየዋቸው ደስ ብሎኛል። የእውነት ከዚህ በላይ ደስታ የለም። የእነሱ ደስታ ራሱ ያስደስተኛል። አገራችን የኢትዮጵያንን ሰላም ያደርግልን። የእውነት የሁላችን ምኞት አገር ሰላም ስትሆን ነው ሰው እንደፈለገ ወጥቶ እንደፈለገ ሰርቶ የሚያገባውና ኢትዮጵያን ሰላም ያደርግልን እያላችሁ እንግዲህ ለሀገራችን ጸሎት እያደረጋችሁ በየሃይማኖታችሁ መልካም የገና በዓል ይሁንላችሁ እያልን በድጋሚ ደስ ይላል። ብቻ እኔ ምንም አልላችሁም። ጎበዝ በዓል መስሏል። እነ ልዑል ጋር እነ ዘላለም ጋር እነሱ ናቸው በዓልን እያከበሩ ያሉት ደመቅ ደመቅ ብለው። ያው እንግዲህ ደግሞ ዘንድሮ ከነገራችን ላይ የዋለው በዓል ልክ ምንድን ነው የፈረንጆች በዋለው በሳምንቱ የኛ በተከታታይ ነው። ዘንድሮ የእነሱ ክሪስማስ የዛሬ ሳምንት ነበራ። የኛም እንግዲህ በሳምንቱ ነው። የዛሬ ዓመትም እንደዛው ነው። ይገርማል። የእነሱ እንኳን አዲስ ዓመታቸው ነው ዓመት ሲቀይሩ፣ የኛ ደግሞ የገና የጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ በዓሉ ደስ ይላል። እኛ እንኳን በዚህ ሁነን እንደዚህ ሰዎች ስናይ በጣም ደስ ይላል። ሞር ደግሞ በዛ በቦታው የሆኑ ሰዎች ምን ያክል በዓል ሲመጣ ግን እኔ ልጠይቃቸው የእውነት የሆነ የስታዩ ከሰዎች ጋር ምናምን ሰዎች በተለይ ኢትዮጵያ ውስጥ እንግዲህ ታውቃላችሁ በዓል ሲሆን ሰው ያግዛሉ። የተቸገሩትን በዓልን መስለው እንዲውሉ እንግዲህ ከልብስ እስከ ምግብ በቃ ሁሉ ነገር። ይሄ ደግሞ ትብብራችን የእውነት እኔ በጣም ነው ደስ የሚለኝ። እንደዚህ የተቸገሩ ሰዎችን የሚያግዝ ሰው ውስጤ ነው። በቃ ሁልጊዜም ነው የምለው እንደው ፈጣሪ ሰጥቶኝ እንደው እኔ ለመስጠት ያብቃኝ እያልኩኝ እመኛለሁ። እና በተለይ እንደዚህ ጎዳና ላይ ምናምን ያሉ ወገኖቻችን እነሱን የሚያግዙ ሰዎች እግዚአብሔር ይስጣችሁ። ምግብ ሰርተው ሁሉ ነገር እንዳይከፋቸው የምታደርጉ ሰዎች የእውነት ቃል የለኝም ለእናንተ። እግዚአብሔር ይስጣችሁ። ሁልጊዜም የበዓል ድምቀት ናችሁ የእውነት። እኔ መቼም እየጠግቤ እየበላሁ እነሱ ውጭ ላይ እንትን እንዲሉ አይፈልግም ማንም ሰው። ይሄ ደግሞ እንትናችን ነው እና በጣም ነው ደስ የሚለው። በዓል ሲመጣ በዚህ ነው የምንደጋገፈው። ኢትዮጵያ ውስጥ እንኳን አይደለም በዓል መጥቶ ዝም ብለሽ በአዘቦተውም ሰውን ትረጃለሽ፣ ታግዣለሽ።
እና ለማንኛውም ጋይዝ ያው እንኳን አደረሳችሁ ልበላችሁ ብዬ ነው እንግዲህ በጠዋቱ በዓል ሲያስመስሉ ለምን እኔስ የኔ ተመልካቾች ይቀርባችኋል ብዬ እንግዲህ ጀግናዎችን ሰብሰብ አድርጌ እየላችሁ የመጣሁት እንግዲህ ራሳቸውም ይመጣሉ። ለማንኛውም መልካም በዓል ይሁንላችሁ እያለን እንግዲህ በውጭ በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላምና ፍቅር እየተመኘን ጀግኖቻችን እንግዲህ እንኳን ደህና መጣችሁ እንኳን አደረሳችሁ እያላችሁ ዘላለም ጀግናው እንግዲህ ከስንት ቀን በኋላ ነው ከልዑል ጋር ሲመጣ። ረዥም ጊዜ ሆኗችኋል ከልዑል ጋር እና ለማንኛውም እንኳን አደረሳችሁ እያላችሁ በዓልን በዓል እየመሰላችሁ እንድታከብሩ እንግዲህ እነሱን እያያችሁ ቢያንስ እንድትደሰቱ። ያው እነሱ ሁልጊዜ የእነሱ ደስታ የእነሱ እንትን የሚያስደስታችሁ ብዙ ሰዎች አውቃለሁ። የእነሱን ምንነት የማትፈልጉ ሰዎች ሁልጊዜ እነሱ ሲስቁ ሲደሰቱ ማየት የምትፈልጉ ሰዎች እንግዲህ ዛሬ የደስታቸው ቀን ነው። ያው በብሩኬ ምክንያትም ቢከፋቸውም ግን ደግሞ በዓልን ግዴታ ማክበር ስላለባቸው እንደ በዓሉ መስለው ውለዋል። ለማንኛውም እናንተም እንግዲህ በዓል እንደመሰላችሁ ተመልካቾች አንጠራጠርም። በዓልን በዓል እያስመሰላችሁ እንዳላችሁ እንግዲህ ሁላችሁም ባላችሁበት መልካም የገና በዓል ሆነላችሁ እያለን እንግዲህ ሰላምና ፍቅር እየተመኘሁላችሁ በሌላ ቪዲዮ እንገናኛለን። ሰላም ለሀገራችን፣ ሰላም ለወንዛችን እያለን እንግዲህ የዛሬው ቪዲዮን ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ ጀግኖቻችን እንኳን አደረሳችሁ እያላችሁ እንግዲህ እመኝላችኋለሁ። መልካም በዓል ይሁንላችሁ። ባይ